9500 ድርሃም ተበላው ብላ የመጣችሁ ልጅ ፈጣሪ ያሳይክ በላኝ አለችኝ። ገስት ላይ ያለው ሁሉ ታች ያለው ሁሉ አለቀሰ። ይሄ ምስኪን ህዝብ አረ መስዬ እርጃት አለ። እሺ ብለን እናቴ አልጋ ቁራኛ ሆና አብል እንትን ብላ ከሷ 4000 ድርሃም አምጥቼ እጄ ላይ ያለውን ጨምር እኔ ደግሞ ታውቃለህ ጓ ሄጄ አንተ ሌባ አንተ ብስብስ ብሯን ታመጣለህ አታመጣም ብዬ ከልጁ ጋር ኧረ መሲ ተረጋጊ ሲለኝ እኔ አልረጋጋም። ተረጋጊ እኔ አልረጋጋም። እሺ ብሎ ልጁ መጣ ሱቅ ታስፍሽ እናቴ ትሙት የወንዶች የምትለብሱት ነጭ ረዘም ያለ ፓንት አለ ጉልበታችሁ ድረስ ልክ እንደ ቁምጣ እንደሱ ነጭ በነጭ ለብሶ የሙሽራ ቀን ያከበረ ነው የሚመስለው። መጣ ሱቅ ሸፈፍ እያለ ትልቅ ነጠላ ጫማ አድርጎ ሰላም መሲ ብርጅስቶን ነሽ አለኝ። አዎ ምን ነው ጠቆርኩብክ ያለ ፊሊተር አልኩትኝ። አይ አይደለም ግን ደውለሽልኝ ነበር። አዎ መሲ ብርጅስቶን እኔ ነኝ አዎ ብዬ አስገባሁት። ተስፍሽ ብሬን ተበላብኝ ያለችው ልጅ ገለጥ ሲያደርገው እናቴ ትሙት ተስፍሽ በትልቅ መዘብዘፊያ እኔ ማየ እሱን እግሯን ስትዘፈዘፍበት ነው ማየ። በሱ የኢማራት ዱቄት ርካሽ ነው ገንፎ አገንፍታ ሲጠስቅ ሲበላ ነው ፎቶ ያመጣው። አልጋ ስታነጥፍ ቁምጣ ለብሳ ቤት ስታጸዳ ምናምን ፎቶ መረጃ ይዞ መጣ። ምን ብዬ ይሄን ልጅ ሌባ ልበለው? የአልጋ ላይ የደከምክበት ነው በእኔ ፍርድ ነፃ ወጥተሃል ሂድ አልኩት ልጁ። ምክንያቱም እሷ አንድ ቀን ነው ከፎቅ ወርጄ ብር የሰጠሁትኝ መኪና ውስጥ ነው ያለችኝ። እሱ ደግሞ ደረቱ ተስፍሽ 80 ባሏ ነው የሚመስለው ደረቷ ላይ እንዲህ ብላ ተኝታ ፎቶ ምናምን ይዞ መጣ። ደነገጥኩ እኔ ያመጣኋት ልጅ ነው እና በዛው ሁናት ያመጣችብኝ ለሽ ብላ ደረቱ ላይ ተስፍሽ 80 ባሏ ነው የሚመስልክ። እኔ እንኳን ጅንኑ ቢመጣ እንደዛ አልተኛም ደረቱ ላይ እስክንፈራራ ለጣለች ደረቱ ላይ። ከዛ እኔ ልጁን የአልጋ ድካምክ ነው አልኩት። ደግሞ ምንድነው ሳህን የለም እንደ ቤታችሁ ብዬ እንደውም ልጁን አስቄ በመዘብዘፊያ ዘጭ ብሎ ገንፎን እየበላ ምን አለችው? ምን አይነት ሪከርድ አሰማኝ ማሪ የኢማራት ፖሊስ ችግር የለው ምንም አይዙም እኛ ፈታ እንበልበት አለችው ብሩን 9,000። ከዛ ይሄ እንትኑ ምህረት አዋጁ ሲያልቅ ሂጂ አላት። እሱ ካላስ ብሩ አልቋል መጧታል መሄድ ባለበት ልክ ሄዷል። አልፈልግሽም ከሊ ወሊ አላት። ከዛ ሌባ ብላ መጣች። እኔ አሁን ብር የተሰረቀ ሲሉ መጀመሪያ ተገናኝታችኋል ወይ ገንፎ አገንፍተሻል ወይ ትልቁ ጥያቄ ነው ተስፍሽ። ምክንያቱም ይሻላል ለማንኛውም ልሽ አሁን ከነ ፎሮችሽ ንገሪያቸውና ማለት ነው እቤት የመጣው እንዳላስቀየማቸው እየመጡ በጣም አዛ የሚያደርጉ ሰዎች አሉ። እኮ ሰው እዛው አንቺ አታድርጊ ምን አገባኝ እኔ ስለአንቺ ቤተሰብ አይመለከተኝም። እዛው ያዥ እኮ ነው ያልኩሽ። እና እዛው ደግሞ አንቺ ከነባለሽ ገደል ግቡሽ። ሁለተኛ ስልኬም ላይ ሲልሽ ስልኬም ላይ እንዳትደውይ ስለምንም ነገር አይመለከተኝም። አንድ ነገር ነው እዚህ በራስሽ በቤተሰቦችሽ ፊት ማለት ነው። እና እዛው ደግሞ ከልጅቱ ጋር ያለሽ ነገር ጨርሽ ይዘው ያው ሜዳውን ፈረሱም ጋልቡበት ያው ላይከልሻለሁ። አንድ ነገር እንገርም ወይ ተረጋጋ መጀመሪያ ውሃ ጠጣ አድርግ። ውሃ ጠጣ መጀመሪያ ጭራሽ እኔ ኤርሚ ለመረጋጋት ሞክር መጀመሪያ። እኔ እናንተ ልንጨቃጨቅ እንችላለን ግን ቤተሰቦችን በእኔ ተነሳ ጭራሽ ነው እንዳትናገራቸው። የመጀመሪያው ትእዛዝ ነው። አቦ ምድረው ጉፋፊን ያዥልኝ ያልኩሽ አይናገሩኝ ነው እየመጡ ጀስት የሚያቆኝ ነው። የራሴ ፋሚሊዎች አሉ ከነሱ ጋር እንኳን ማውራት አልቻልኩም። አንተ እንትን እነሱ ስለሚያከብሩ እዛ ክብር ስላላቸው ነው እንጂ ላንተ ፎሎ አድርገው እንትን የሚሉት እነሱ ካንተ ጋር የሚያገኙ አንተና ከነሱ ጥቅም ልታገኙ የምችለው እንጂ እነሱ ምንም ጥቅም አያገኙም። ኦኬ ፎሎ ምንድነው ነው ጥቅም ማገኘ? እኔ እኮ የራሴን የቻልኩ ፋሚሊ ያለኝ ሰው ነኝ እኮ እኔ እኮ የራሴ የምወዳቸው የማከብራቸው ከነሱ ጋር ጊዜ የማሳልፈው ፋሚሊ ያለኝ። ግን ያንቺ ተላላኪዎችሽን ያዥልኝ ነው ያልኩሽ እንጂ እኮ እኔ የራሴ የምወዳቸው የማከብራቸው የራሴ ፎሎወሮች አሉ። እና ደግሞ እዛው ሁለታችሁ እዛው ተላላጡ። እሺ አይመለከተኝም። እና ለማንኛውም ከዚህ በኋላ ስልኬም ላይ ቢሆን አደውይ እዚህ ደግሞ ተላላኪዎችሽን እዛው ያዥ። አዎ መልካም መች
ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቪ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁ። ይሄን ቻናል ስትከታተሉ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቶኝ። ዛሬ እንግዲህ ሄድ ልብልባቸው ነው የሆኑ ሰዎችን የመጣሁት። በመጀመሪያ መሲ የተናገረችውን ነገር ሰምታችሁታል። እንግዲህ መሲ የተናገረችው ትክክለኛ ነገር ነው። ብዙዎቻችን በተለይ ሴቶች አንዳንድ ጊዜ በራሳችን ጊዜ እንገባና ስንገባ የሚደግፈን ወይም ደግሞ የሚረዳን አንፈልግም። በራሳችን ጊዜ ጥልቅ ብለን እንገባለን። ስንወጣ ደግሞ የእርዳታ ያለህ እንላለን። እና እባካችሁ እህቶቼ በአሁኑ ሰዓት እንደዚህ አይነት ሞኝነት፣ እንደዚህ አይነት ጅልነት ይቅርባችሁ። እንኳን ለባዳ ቀርቶ ለባዳ 9,000 ድርሃም ቀርቶ 9 ብር ራሱ መስጠት የለባችሁ። ምክንያቱም በአሁኑ ሰዓት ማንም ይሁን ምንም ከበላችሁ ከእናንተ የሚፈልገውን ነገር ከወሰደ በኋላ እናንተ ዘወር ብሎ እንደማያያችሁ ነው ማወቅ ያለባችሁ። መሲ እንግዲህ አስቃኛለች። በነገራችን ላይ በራሷ ጊዜ ወርዳ በመዘፍዘፊያ ገንፎ እስከ ማገንፋት የመደረሰ ሴትዮ ብሬን ተበላሁ ቀማኝ ሪኦኦ ስትል በጣም ብዙ ሰው አዝኖ ነበር። ይሄ መከረኛ የአረብ ሀገር ሴት የሚበድለውም እሱ እንደገና አንዷ ተበድላ ስትመጣ የሚያዋጣው የሚሰበሰበው የእሱ ገንዘብ ብቻ የሚያሳዝን ነው። የኛ ህይወት የኛ የአረብ ሀገር ህይወት ያሳዝናል ሆናል ለመናገር። ስለዚህ እኛ ማወቅ አለብን እህቶቼ፣ እባካችሁን እናንተ ሁላችሁም እያንዳንዳችሁ እዚህ ቦታ ላይ የመጣንበትን አላማ መርሳት የለብንም። በአፈንጫችን ደም እየነሰረን በአፋችን ደም እየተፋን የምንሰራው ላሉባልታ ነገር ልናውለው አይደለም። ስለዚህ እባካችሁን ትናንት ያለፍንበትን ነገር እንሰብ፣ ትናንት የመጣንበትን ነገር እናስተውል። ትናንትና ያለፍንባቸውን መንገዶች ሁሉ እንያቸው፣ ቆም ብለን እናያቸው። ነገስ ምንድን ነው የምንሆነው? ነገ የምንወድቅበት ነገር ምንድን ነው? ለነገ ዋስትናችን ምንድን ነው? ያስቀምጥነው ነገር የሚለውን ነገር ማሰብና ማወቅ አለብን። ማገናዘብ ሰውንንና ማገናዘብ መቻል አለብን። እርግጥ ነው አብዛኞቻችን አንዱ እንድመቶ በውስጥ ሀይ ማር ደህናንሽ ምናምን ካለን ብዙዎቻችን በተለይ ልጅ አልወለዳችሁ አንድም ሁለትም ልጅ የሌላችሁ ያው ብዙ ጊዜ እድሜ የሚባል ነገር አለ። የሰው ልጅ ዝች ምድር ላይ ሲኖር ያው ብዙ አይነት ደስታዎች አሉ። ከዛ ውስጥ ደግሞ አግብቶ ትዳር ይዞ ልጅ መውለድ ነው እና ልጅ ሳትወልዱ እድሜያችን ሄደ ብላችሁ የምታስቡ እህቶቼ ብዙዎቻችሁ እንግዲህ እናንተ ናቸው እንደዚህ የምትበት። ምክንያቱም ልጅ ብንወልድ ብላችሁ የልጅ ጉጉት ይዟችሁ ስለምትገቡ ማለት ነው። እና እባካችሁን እንደዚህ ገንዘባችሁን አታብሉ፣ ገንዘባችሁን አትስጡ። ሲጀመር ባልም ሊሆን ልጅም ልትወልዱለት የምትችሉት ሰውዬ መጀመሪያ የእናንተን ገንዘብ ሊነካ አይገባም። ብትሰጡት እንኳን ማስቀመጥ መቻል አለበት ማለት ነው። ሌላው ደግሞ እነ ኤርሚ እንግዲህ ያው ሰሞኑን ተያይዘዋል፣ ተጣልተዋል። ኤርሚ ሙስሊም አፈቀረ፣ እሷ ደግሞ ረጋ ያለች ናት። በነገራችን ላይ ኤርሚ ቀረችበት። እኔ ግን ተው ብየዋለሁ፣ ረፍ ብየዋለሁ። የማያርፍ ከሆነ እኔ የምሄድበት አለሁኝ። አርፎ ቢቀመጥ ይሻለዋል። አንቺን በማውሽን በሃይማኖት የሚለው ነገር እዚህ ጋር አይሰራም። ስለዚህ እችኛይቱ ሙስሊም ናት፣ እችኛይቱ ደግሞ በራሱ እምነት ኦርቶዶክስ ናት። ስለዚህ አንደኛ 2 ዓመት 3 ዓመት አብረው የኖሩ ናቸው እና ሁሉም በየእምነቱ ክብር ሊኖረው ይገባል። እሱ ደግሞ ወደዚህ እየመጣ መጨመላለቅ ይዟል እና ለማንኛውም እረፍ ብሉት። ቤተሰብ ካለው እረፍ ይበለው፣ ታው በሉት። ይቺ ጎማዳ የደም ገንቦ ያላት ትሻለዋለች። የ2 ዓመት ፍቅሩ እሷ ትሻለዋለች እና ኢክራም አታዋጣውም፣ ኢክራም አትሆነውም። ስለዚህ በአቅመ ህደር ብትሉት ጥሩ ነው። አንዳንድ ጊዜ ሚዲያ ላይ ያሉ ፍቅሮች አንድ ሰሞን ወጥተው እንደዚህም ቡር ሲሉ ዋው ማሻላ ብዬ ነበር። እንዲሁ ለካ ሰው ሁላ ውስጡን ተባቅቶ አልቋል እንደ ብዬ ነበር። እና ገና ሳምንት አልሞላቸውም እኮ ወደ ሚዲያ ከመጡ ራስ እናንተ ይሄ ሚዲያማ ውይ ይሄ ሚዲያማ ቡዳ ነው የምር። እንደው አያቆዩም። በቃ ሚዲያ ላይ ብቅ ካሉ በትንትን ነው የሚያደርጋቸው። እኔ ምን አይነት ነገር እንደሆነ አላውቅም። ብቻ እንደዚህ ሚዲያ ላይ የመጣ ሰው በረካ የለውም። ምንም በረከት አግኝቶ የሚሄድ የለም። በቃ ሁሉም ሚዲያ ብቅ ሲል በቃ ድራሹን ነው የሚያጠፋው። እና እነዚህ ደግሞ በቃ እንዲሰሞን በአንድ ላይ በረዶን ንቁላ ሲሉ እንዳላየናቸው አሁን ደግሞ እናቴ በረዶ ተልጭ ሆነና ጥርሳችን አልቆረጥመዋል ማለት ደርሰዋል። በረዶ ከመቁላት ወደ መቆርጠም ገብተዋል እና በሳምንት ውስጥ እና እኔ የምላችሁ ምንድን ነው ፍቅረኛሞች ባካችሁን
ፍቅረኛችሁን ሚዲያ ይዛችሁ አትወጡ። ሴቶቹም ወንዶቹም ደበቅ አድርጓቸው። የተደበቀ ነገር ጥሩ ነው፣ በነገራችን ላይ ድብቅ አድርጓቸው። ስለዚህ ኤርሚዬም አሁን ኢክራም የሚለውን ተወት አድርግና እንግዲህ ወደ ዝችኘቱ ዘወር በል ነው የምልህ፣ ዘወር። ምክንያቱም ኢክራም አታዋጣህም። ኢክራም ስለማታዋጣህ ጎማዴትን ብታጠብቅ ይሻልሃል ማለት ነው፣ ነግሬሃለሁኝ። እና ጎማዶች ናቸው የሚያዋጡት። እኔ ነገር ያሉ ደግሞ አሁን አፍንጫ ያላቸው እኛ እናዋጣም ወይ ብለው እንዳይዘንቡብኝ እንዳይወርዱብኝ እኔም ላይ እባክህን እንዲያው ምክር ቢጤ ጣል አድርግብህ ብዬ ነው። ፍቅረኛሞች ግን ከነሱ መማር አለባቸው። እውነት ለመናገር ግን ብዙ ጊዜ ሚዲያ ላይ የሚወጡ ሰዎች ፍቅረኛሞች የሚሆኑ ባለትዳሮች አሁን እናንተ እነዛ ሁለት ባልና ሚስቶች ነበሩ አንድ ልጅ ወልደው ምናምን እነሱ ሰዎች አሁን ይለያያሉ ብዬ አንድም ቀን አስቤ አላቅም ነበር። መከባበራቸው፣ ፍቅራቸው ምናምን በጣም የተለየ ነበረ። አሁን ደግሞ ሚዲያ ላይ የምሰማው ተለያይተው ተጣልተው ምናምን ምናምን የሚባል ነገር ሰማሁኝና እንዲሁ በውስጥ ያዙት ሁሉንም ነገር ሚዲያ ላይ አታውጡት። ሚዲያ ያየውና የክረምት ጎርፍ የነካው መሬት አንድ ነው ብለዋል። የክረምት ጎርፍ የነካው መሬት እንዲሁ ክረምት ሲመጣ ዝም ብሎ እየተሸረሸረ መሄድ ነው፣ ቁርስ እያለ ነው የሚሄደው። እና የሚዲያ ፍቅርም እንደዛው ነው። ቀን በቀን ያው የሆነ ንፋስ እየገባበት ክፍተት እየሰፋ ነው የሚመጣው። ለማንኛውም ዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ትምህርትም ምክርም በተለይ ለፍቅረኛሞች ለእናንተ እንደዚህ አይነት ነገሮች ካሉ በውስጥ ደብቅ ደብቅ አድርጓቸው ለማለት ፈልጌ ነው። ሌላው ደግሞ መሲ ያጋለጠችው እንደዚህ በገንፎ እያበላችሁ ገንፎ እያገነፋችሁ በሳፋ ገንፎ እያበላችሁ እናንተ ብራችን ተበላ እያላችሁ እባካችሁ ሚዲያ ላይ እየመጣችሁ አታልቅሱ፣ እኛንም አታስጨንቁን። በቃ እንደምን በወጣንኛ እናንተ በሳፋ ገንፎ እየበላችሁ እናንተ የበላችሁት ገንፎ ይጠግናችኋል። እናቴኛ የመዲያም ያረብ ቤት ቂጣ እየበላን በእናንተ ሀሳብና ጭንቀት ደግሞ ሰውነታችን ማለቅ የለበትም። እባካችሁ ጣጣችሁን እዳችሁን እዛው ራሳችሁን ችላችሁ ተቀመጡ። እባካችሁ ተውን፣ እኛን ለቀቅ አድርጉን። እንዴ ምነው ሸዋ ለቀቅ አድርጉን እና ለቀቅ አድርጉን እባካችሁ ተውን ለማለት ነው። እና ጨርሻለሁኝ። ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። ስለነበረን ቆይታ ሁሉ አመሰግናለሁ፣ ወዳችኋለሁ። የሙቤ ሸጋ ዩቲዩብ ቻናል ነበር። እስከ መጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ ሁሉ እጅግ በጣም አመሰግናለሁኝ። ፈጣሪ አምላክ ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። የሀገራችን ሰላም ተመልሶ የምናይ ያድርገን። በየትኛውም ዓለም ላይ የምትኖሩ ስደተኛ እህት ወንድሞች ፈጣሪ ለሀገራችን በሰላም ያብቃን። ሀገራችን ያለችበት ሁኔታ እጅግ በጣም አሳሳቢ ስለሆነ የድሮ ማንነቷ እንዲመለስልን ሁላችንም በጸሎት በዱዓ እንበርታ። በመላው ዓለም ላይ የምትኖሩ ውድ ኢትዮጵያውያኖች ክፉ ነገር ከእናንተ ርቆ ደግ ነገር ይቅረባችሁ። የሰው ሀቅ ያስነካችሁ የእናንተን የማያስነካባችሁ። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ። የሞቱ ወገኖቻችን ነፍስ ይማር፣ ያሉትን የሚያጽናልን፣ ሀገራችንን ሰላም፣ ህዝባችንን ፍቅር፣ ያጣው አግኝቶ የተራበው በልቶ የጠማው ጠጥቶ የምናየው ያድርገን። እኛም ስደተኞች በሰላም ለሀገራችን የምንመለስ ያድርገን። በስደት ላይ ሀዘን፣ በስደት ላይ ስቃይና መከራን ፈጣሪ ይያዝልን። ወዳችኋለሁ። መልካም ጊዜ። የሙቤ ሸጋ እናት ነበርኩኝ። ሙቤ ዩቲዩብን ሰብስክራይብ አድርጉ። ባይ